ምራት መሆንሽን መቼም አትረሳም ብዬ አስባለሁ። ምክንያቱም የሚገባትን ነገር ቤቴን በጠዋት ነው ሌሊት ሳልተኛ ነው አስተካክዬ ምን ብዬ የምተኛው ብላለችኝ። ይሄ ደግሞ ባልየው የገዛ ባላ ተነሽና ቁርስ ስልልኝ ብሎ ባልና ሚስት ካልተጨቃጨቁ እናት ወይ ደግሞ ምህራት ልጄን በድለሽዋልና እንደዚህ አድርጊ ብላ እኔ በፈለኩበት ሰዓት ነው የማዝሽ፣ በፈለግሽበት ሰዓት ተነሺ፣ በፈለግሽበት ሰዓት ተኚ፣ እኔ በፈለኩበት ሰዓት እንደዚህ አድርጊ፣ እኔ ባልፈለኩበት ሰዓት ደግሞ እንደዚህ ሁኚ፣ ወይ ደግሞ እኔ በፈለኩበት ሰዓት ከልጄ ትዳር ውጪ ብላ እንደ ሰራተኛ የምታዝበትን ምራት አይችም ሰምችም አላቅም። ሶ ግን አሁን ላይ ኢትዮጵያ ውስጥ ያለ እየመጣ ያለው ፋሽን የሆነ ነገር ለገንዘብ ተብሎ ክብርን ዝቅ ማንነትን እድሜን ሰዎች በማከብራችሁ ልክ ዝቅ አርግታችሁ መታችሁ ለገንዘብ ተብሎ ገንዘብ በየትኛውም በኩል ብትሰሩት ገንዘብን ጥሩ ነገርን ብትሰሩ መጥፎ ነገርን ብትሰሩ ገንዘብን ታገኛላችሁ ማለት ነው። አቃለው መነጋገሪያ መሆን ትፈልጋላችሁ። መነጋገሪያ ካልሆናችሁ ሶሻል ሚዲያ ላይ እንደዚህ አይነት መጥፎ ነገር ካልተሰራ ጥሩ ነገር እንደማይገኝ አቃለው። ሶ ግን ይሄም ሆኖ ሳለ ነገር ግን ወይዘሮ መዲ እጅግ በጣም የምናከብራትና የምንወዳት እንደ እናት የእናትነትን የአማትነትን ቦታ አውቃ ነበር የምትንቀሳቀሰው ብለን ስናስብ ግን እኔ ነኝ ልጅ ህይወት ውስጥ ያመጣሁሽ እኔ ነኝ እማወጣሽ የሚለውን አማርኛ ባትጠቀሚ ፕሊስ ማለት እፈልጋለሁ። ምናልባት ተንሳይ እዚህ ጋር ማለት ነው እውነት አላት። ትንሹም ትልቁም መጥቶ ተንሳይ ላይ መጮህ የለበትም። ተንሳይ ሚስት ናት፣ ነገ እናት የምትሆን ሚስት ናት ለልጇ ማለት ነው። ሶ የልጇን ሚስት በስርዓት መንከባከብ ነው እንጂ ተጋድመሻል፣ ለምን እንደዚህ ሆንሽ፣ ለምን እንደዚህ ተፈለጥሽ፣ ውሃ የመድፋት እኔ ሰራተኛዋ እራሱ በዳቤ መታ ለምን እንደዚህ ያደረሽ ብላ ውሃ ብደፋብኝ የምመልስላትን መልስ አውቃለሁ። ሶ ደግሞ እዚህ ጋር ክብር የሚባል ነገር አለ። የልጅቷን ክብር ዝቅ አርግታ ከልጅቷ ክብር ይልቅ የቤተሰቦቿን ክብር ልጅቷን ከመናቋ አልፎ የልጅቷን ቤተሰብ ራሱ መናቅ ማለት እጅግ በጣም ከባድ ነው ብዬ አስባለሁኝና ቤተሰብ ይሄንን ነገር እንዴት እንደምታወት አላውቅም። አውቃለሁ ብዙዎቻችሁ መዲ ጥፋተኛ እንደሆነች እየተናገራችሁ ነው ያላችሁት ማለት ነው። ሶ ግን ሆኖም ሳለ ግን በጥፋቱም ጥፋት ሆኖ አሁንም ደግሞ ሁለተኛ ድራማ እየጀመረች ያለችው እራሷ መዲናቲ ማለት ነው። ደብዳቤ ጽፋ ሄደች። ከደብዳቤው አንጻር እናንተ ህይወታችሁን ምሩ፣ ከህይወታችሁ ወጥቻለሁ ብላ እነዚህ ልጆች ልጇንም ይቅርታ ልጄ በድያለሁ እንደዚህ አርቻለሁ ካለችው በኋላ ነገር ግን እቤትን ለቆ መሄድና መጥፋትን ወይ ደግሞ ልጆችን ማሳሰብ ድጋሜ ጥፋት ደግሞ ወንድማማቾችን አንድ ላይ ማጣላት ይሄኛውም ደግሞ ድጋሜ ጥፋት ነው። የእናትነትን እንትን እየተወጣች አይደለም ብዬ አስባለሁ። አውቃለሁ ተናዳ ምናምን ነገር የሚል እናት የሚባለውን ክብር ከመናደድም ብዙ አይነት ነገር ከማድረግ ሙላ ተቆጥበው ነው እናቶቻችን ብዙ አይነት መከራ ብዙ አይነት ችግርን ችለው ነው እናቶቻችን ቤታቸው ውስጥ ቁጭ ብለው እንትን የሚሉት። የሁለተኛው ጥፋት ደግሞ መታ ተንሳይ ሰላም መሆኗን ካወቀች በኋላ ይቅርታ ከተጠያየቁ በኋላ ተንሳይ ቤት ውስጥ መቆየት የለባትም ብዬ አስባለሁ። እሺ እናንተ ሰላም ከሆናችሁ በቤቴ ስላስቀየምኩሽ ይቅርታ ብላ ይቅርታውን ጠይቃ ወደ ቤቷ መመለስ ነበረባት ብዬ አስባለሁ። እንደራሴ ማለት ነው። ይሄ ሀሳብ ከተመቻችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁ ያለሁት እኔ ቤቲ ነኝ ማለት ነው። ቻናሌን ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ እጅግ በጣም ነው የማመሰግናችሁ። አይ ላቭ ዩ ሶ ማች። ሰላም ለኢትዮጵያና ለሀገሬ ይሁን።